አታንጣ ስለው የምትቆለለ አለች ባዩሽ። አይቲና እንደዚህ ከመዋረድስ ያድነን ፈጣሪ። እንደው ይሄ ሁሉ የሰውን ንብረት ፍለጋ ህይወትን እስከ ማጣት ድረስ ያስደርሳል እንዴ? አንዴ አባባን ስታያቸው እኮ ጭራሽ የምትሆነውን የጠፋባት። እንግዲህ ካሁን በኋላ ጉዴ ተዘረገፈ፣ መውደቂያ የለኝም፣ ጉድ ፈላ እያለች እንግዲህ በልቧ አባባ ሰፕራይዝ ልጆቼ እንኳን ደስ ያላችሁ መቆም ችያለሁ ፈጣሪ ይመስገን ብለው እንግዲህ እጃቸውን ዘርግተው ወጡ። ከዛ በኋላ እንዴ አባዬ አለ ዳኒ። ማነው ካሌ ምንም ነገር እንደማያውቅ ሰው። ከዛ በኋላ እንዴ አለች ትሁትዬም ደስ አላት፣ ሳቁ። ካሌብ እና ትሁት በጣም ደስ አላቸው። ከዛ በኋላ እሷ ወደ ኋላ እንዴ ቲና ቲና እያሉ ከቲና ጋራ ወዲያ ወዲህ ማለት ጀመሩ። ምን ሆናለች ልጅቷ? እኔ ስታየኝ ደስ ሊላት ይገባል እንጂ ያስደነግጣል እንዴ ያለው አባባ። ድንገት ስለሆነ አባት ነው አባዬ አትፍረድባት አለ ካሌብ። ከዛ በኋላ ካሌብ ወደ መኝታ ቤት ይዟት ገባ። አንዳንድ ጊዜ ነገሮች እንዴት ነው የሆነ ነገር ሰዎች ላይ ስትሰሩ የሆነ ነገር ተንኮል ስታስቡ የሆነ የሚደርስብኝ ነገር ሊኖር ይችላል እያላችሁ ማሰብ አለባችሁ። የምሬን ነው። እና እሷ እንግዲህ ይሄ ቀን ይመጣል ብላ አስባውም አለማውም አታውቅም ነበረ። ምክንያቱም እሷ በእሷ ቤት አባባን ሽባ አድርጋ መንቀሳቀስ በቃ አለ አይደለም፣ በጣም ብዙ በደል አደርሳባቸዋለች አባባ ላይ እውነት ለመናገር በጣም ማለት ነው። በፈጣሪ ግን ያ ሁሉ አባባ እያስመሰሉ ነበር እስከዛሬ። ምንም አልሆኑም፣ ምንም ማለት ነው። አልታመሙም። መናገርም እንደማይችሉ ሆነው ነበረ። መራመድም ሲያስመስሉባት የቆዩት እስከዛሬ ያ ሁሉ ውሸት ነበረ። ነገር ግን ዛሬ መናገር ይችሉ ነበረ እሳቸው ደህና እንደሆኑ። ግን ከአሁን በኋላ የምንጫወተው ብዙ ጨዋታ ስላለ አሁን ደግሞ የመርሳት ችግር አጋጥሞኛል ብዬ ማስመሰሌን እቀጥላለሁ አሉ አባባ። አባዬ ይሄ ነገር እንዴት ነው ያዋጣል? ዝም ብለህ ብቻ እኔ የምልህን ነገር አድርግ አንተ የኔ ልጅ፣ ምንም ነገር አትፍራ። እኔ ጨዋታው የሚጀምረው ጨዋታው እኮ ጀመረ እንጂ ገና አላለቀም። ከዚህ በኋላ ግን የእኔና የእሷ ፍልሚያ ነው የሚሆነው። ስለዚህ አሁን ዝም ብለህ አንተ ሂድና አጠገቧ ሁን እስኪ። ምን ሆና ይሆን? በዛ ላይ ደግሞ እርጉዝ ነች አላሉ አባባ? አይ አባባ። ከዛ ካሌብ ሄደና እንግዲህ በረዶውንም ምንሆንም ጭንቅላቷ ላይ ያዘባት። ደህና ሆነች። አባባም ሊጠይቋት ወደ መኝታ ቤት ሲገቡ በጣም ደነገጠች። እንዴ ቆይ አንቺ አባዬ ስታይ እንደዚህ የምትደነግጩ ምንድን ነው? የተፈጠረ ችግር አለ እንዴ ያላት ካሌብ። ድንገት ሆኖብኝ እኮ ነው፣ አትፍረድብኝ የኔ ፍቅር፣ በጣም ደንግጬ ስለሆነ ነው አለች። አራት ደንግጬ በጣም ደስ ሊልሽ ይገባል እንጂ ያስደነግጥም አላት። ከዛም አባባ ስትረጋጋ በቃ ትተኛና ና አንተ ፈልገሃለሁ አሉት። ወደ ዳኒ ተመለሱ። ዳኒም አባባን ሲያይ እንግዲህ አይኑን ግልብጥብጥ አደረገ። የፍራቻ ሽንቴ መጣ ውሃ ስጡኝ ምናምን እያለ አረ ሰውዬ ሱሪው ላይ እንዳሸና አለች ትሁት። ከዛ በኋላ ሽንት መያዝ ጥሩ አይደለም፣ ሽና ልጄ ሽና በደግ ስል የት ነው ብለው እጁን ቀብ አደረጉት አባባ። ሽንቴ መጣ እኮ ሽንቴ ወጥሮኛል፣ ሂድ ሽና አሉት። ካሌብ በዛው አምልጦ ሄደ። ከዛ ሲቆይባቸው እንዴ ሰውየው የት ሄዶ ነው? ጠፋ እኮ። አይ አባዬ ወደዚህ የሚመለስ መስሎ ነበር እንዴ? እሱ እኮ ቅድም ጣራው ቢቀደድ ራሱ ወጥቶ መሄድ ይችል ነበረ። መውጫ ሰበብ ነው እኮ የፈለገው እንጂ ይሄን አምልጧል እኮ። አይ ዛሬማ ሰራሁላቸው። አሁን ይኸውልሽ ትሁት፣ እኔ አንቺ ካሌብ ብቻ ነን የምናውቀው ሶስታችን ብቻ ናቸው። እነሱ ግን ገና ጨዋታው አሁን ነው የጀመረው ከነሱ ጋራ። ስለዚህ መስታወሴን እናንተ አለማስታወሴን እነሱ እንደማያውቁ እናንተ ደግሞ ማስታወሴን ታውቃላችሁ። ስለዚህ ከዚህ በኋላ ገና ሰራላችኋለሁ። እያንዳንዱን ነገር ላደረገችኝ ዋጋ አስከፍላታለሁ። እንደዚህ ማምለቃት ሰው አይደለሁም እኔ ለእያንዳንዱ ነገር። በእሷ ቤት እኮ አሁን እኔ ምንም አላደረገችኝ ብላ ነው የምታስበው። ከዛ በኋላ ካሌብም ወጥቶ ሄዶ ነበረ። ዳኒም አምልጦ ሄደ። ብቻዋን እንግዲህ አልጋ ላይ ቁጭ ብላ አባባ ሲገቡ እንዴ ምንድን ነው? ምን ልታረገኝ ነው ምናምን አለች። እንዴ የኔ ልጅ ኧረ ተረጋጊ፣ እኔ ልጠይቅሽ ነው የመጣሁት። ቆይ አንቺ ማነሽ እንዴ? አታስታውስም? ምንም ማስታወስ አትችልም ስትለው አሁን ምንም ማስታወስ አልችልም። ቆይ ማነሽ? እኔማ የካሌብ ሚስት ነኝ፣ የልጆት ሚስት ነው እንዴ? ልጆቻቸውስ ታዲያ? አረ ልጅ የለንም፣ አልወለድንም ገና፣ ውለዱ እንጂ
ልጅማ ያስፈልጋል አሉ አባባ። ከዛ በኋላ ቆይ አንተ ምንም ማስታወስ አትችልም? ከዚህ በፊት የተደረግከውንም እንዴት እንደታመምክ ምንም አታስታውስም? ምንም አላስታውስም የኔ ልጅ። ከዚህ በኋላ ያለውን ግን ላስታውስ እችላለሁ። አይ ዋናው ነገር ያለፈውን አለማስታወስ ነው። እሺ በቃ የኔ ልጅ ተረጋጊ ያሉና ጥለዋት ወጡ። ከዛ ይሄ ነገር ምን እየሆነ ነው? ይሄ ሰው እያውቆ ነው እንዴ እያለች ወደ ዳኒ ጋር ሄደች። ዳኒ ጋር ከዛም ዳኒ ቲና ከዚህ በኋላ አጠገቤ እንድትደርሺ አልፈቅድልሽም። ምን እያልክ ነው የኔ ፍቅር? ቆይ ባለፈው የሰማሁት ነገር እውነት ነው እንዴ? አንተ ሌላ ፍቅረኛ ይዘሃል እንዴ? ቆይ እኔ እንደዚህ ስለፋ አሁን ደግሞ የት ነው ብቻዬን በመጨረሻው ሰዓት ጥለኸኝ የምትሄደው? እኔ ወደ ሞት አልሄድም። ሰውየው ከአሁን በኋላ ይገለናል። የሚለቀን ይመስልሻል? ደግሞ ጥሩ ስራ እንደሰራ ሰው እዛ ቤት እንመለስ ያለሽ እንዴ? ቶሎ ማምለጥ አለብሽ ከዛ ቤት ህይወትሽን ሳይነጥቀሽ ሰውየው አላት። በጭራሽ አንተ እንደምታስበው አይደለም። ሰውየው ምንም አይነት ነገር ማስታወስ አይችልም አለችው። አትሳሳቺ፣ አውቆ ነው እሱ አውቆ አንቺ የምትይውን ለማየት እንጂ ሁሉንም ነገር ያስታውሳል አላት። እመነኝ የኔ ፍቅር እሱ ምንም ነገር አያስታውስም። ናና ጭራሹኑ እዛ ቤት ካልሄድክ ይጠራጠረዋል። ና አሁን እንሂድ ብላ እንግዲህ ይዛው ሄደች። የት ሄደው ነው እያለ ካሌብ ነገራቸውን እየሸረቡ ይሆናል። አሁን ተዋቸው፣ የኔና የነሱ ጨዋታ ካሁን በኋላ ነው የሚጀምረው አሉ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? እኔ ያለው ደህና ነኝ። እንግዲህ ዛሬ አባባ ሰፕራይዝ ያደረጉን እኛ ሁላችንንም በእርግጥም አይታናቸዋል ከዚህ በፊት ሲንቀሳቀሱ፣ ግን የዛሬው ደግሞ የተለየ ነው። እንግዲህ ዛሬ ቲና ያየችውን ነገር ማመን አቅቷት እንዴት በህልሜ ነው እንዴ ማለት ጀመረች። ይህን ሰውዬ ቅድም ጎትተን አልነበር እንደ መኝታ ቤት አስገብተን የጣልነው? ቆይ እንዴት እያስመሰለ ነበር እንዴ እስካሁን ድረስ? ወይኔ ቲና ተበላሽ። እሱ ቆሞ ሄደ ማለት መናገር ሁሉንም ነገር እኮ ይችላል ማለት ነው። አለቀልኝ በቃ እያለች እንግዲህ ስትፈላሰፍ ብቻዋን በልቧ። ከዛ በኋላ አባባ ማስታወስ እንደማይችሉ ነገሯቸው። በጣም ደስ አላት። ምንም ነገር ማስታወስ አትችልም እንዴ ስትለው፣ አዎ አላስታውስም። ምንም ከዚህ በፊት ያለፉትን ነገር አታስታውስም? አላስታውስም። ምን ሆኜ ነበር? አሞኝ ነበር እንዴ እኔ ልጅ? አዎ በጣም አሞክ ነበረ። በዛ ምክንያት አላስታውስ ይሆናል እንግዲህ፣ ግን ከዚህ በኋላ ያለውን ነገር ላስታውስ እችላለሁ አሉ አባባ። እንደዛ ይሻላል። ዋናው ነገር ያለፈውን ነገር መርሳትህ ነው አለች። በእሷ ቤት እሳቸው እውነትም ረስተዋል። እሳቸው ግን አውቀው መሆኑን አልገባትም። ከዛ በኋላ እሱ ምንም ነገር ማስታወስ አይችልም፣ ያለፈውን ነገር አንድም ነገር ማስታወስ አልችልም ብሎኛል። ስለዚህ ና ወደ ቤት እንመለስ ስትለው፣ አውቆ ነው ሰውየው የሆነ ነገር ሊያደርገን አስቦ ነው እንጂ እንደዚህማ በቀላሉ የሚሆን አይመስለኝም አላት ዳኒ። ለምንድን ነው ግን እንደዚህ የምትፈራው አንተ? ቆይ እውነቴን ነው እመነኝ፣ ምንም ነገር የለም አያስታውስም ብዬሃለሁ። ና እንሂድ፣ እንደውም ከቀረህ ይጠረጥሩሃል አለችው። እሺ በቃ ብሎ ዳኒ ከእሷ ጋራ ወደ ቤት ተመለሱ። እንግዲህ አባባም ውስጣቸው በደስታ በተለይ ትሁቴ እንግዲህ ደስታዋን አይታችኋታል። ፊቷ ሁሉ በራሪ ፍክት ብሎ ሳቅ በሳቅ ሆናለች። ከዛም ትሁት ጋር ገባችና ስሚ ዛሬማ ማን ይችልሻል? በጣም ተደስተሻል አይደለ? ግን ደግሞ ብዙም አትደሰጂ፣ አዘንሽ ነው የሚበዛው። ስለዚህ ብዙ መደሰትን ብዙ አዘን ያስከትላል። ስለዚህ ብትጠነቀቂ ይሻልሻል። ወይሽ ደግሞ ጀመርሽ ወደ ፉከራሽ። በእናትሽ ተይኝ እስኪ ቲና፣ እኔ አሁን ደስታ የላጣጥምበት። የምን ደስታ ስትላት፣ እንዲህ የምን ደስታ ያለሽ? አባዬ ነዋ። ስለዚህ ገባኝ። ይኸውልሽ አሁን እኮ አንቺ ከዚህ ቤት እንጀራ ገመድሽ ሊያበቃ ነው። ለምን ሲባል እንዴ? ለምን ሲባል ትያለሽ እንዴ? ምክንያቱም መማ እኔ አሁን ከዚህ በኋላ አታስፈልጊም እዚህ ቤት። ምን ቅሬ ነው የማወጣሽ? እሱንም አብረን የምናየው ይሆናል። የማይሆነውን ነገር ዝም ብለሽ አታውሪ በእናትሽ እሺ አለቻት። ከዛ በኋላ እሱን አብረን የምናየው ይሆናል። ስለዚህ ምንም እንትን አትበይ። እኔ እንግዲህ ቲና፣ እኔ ከአንቺ ጋራ ብዙ ማወራበትም ሆነ ምንም አቅም ስለሌለኝ ተይኝ በእናትሽ አለቻት። አብረን እናያለን ቲና፣ እኔ ቲና አይደለሁም እሰራልሻለሁ ብላ ጥላት ወጣች። ከዛ በኋላ ያንቺ ፉከራ አያልቅም ብላ ጥላት ወጣች። ካሌብ ጋር ሄደችና የኔ ፍቅር ልትሄድ ነው እንዴ በቃ ስትለው፣ አዎ ሊሄድ ነው። ምን ነው
እንዴ በቃ ፊልድ ልወጣ እኮ ነው፣ ስለዚህ መሄድ አለብኝ አላት። እና ቶሎ ትመጣለህ ወይስ ትቆያለህ ስትለው እኔ እንጃ ስራው እንዳለቀልኝ ነው፣ እኔ ላውቅ አልችልም። ምን ነው ግን አንቺ ለምን? ቆይ እኔ እምልሽ አባዬ ቅድም እንደዛ ሲሆን ለምንድን ደነገጥሽ እንዴ? ታዲያ እንዴት አልደነግጥም? በጣም ደነገጥኩኝ እንጂ እንደዚህ ሁሉም ነገር በቅጽበት ይሆናል ብዬ እኮ አስቤው አላውቅም። ግን ደግሞ ታዲያ እኮ ስታየው ሊያስደስትሽ ይገባል እንጂ መደንገጥ አልነበረብሽም ሲላት በጣም ደንግጫለሁ። ለማንኛውም ታዲያ እኛም እኮ ስንመኘው የነበረው ይህን ነው። ምኑን ሲል ትለው ጸሎቱና ጸሎታችን ስለሰመረ በጣም እኔ ሲገረመኝ እሱ አይደለ እንዴት ጸሎታችን መስመሩ መሰማቱ። ከዛ በኋላ እኔ አሁን አንድ ነገር የምጠይቅ ነገር አለ። ትሁትን ከዚህ ቤት እንድታባረርልኝ እፈልጋለሁ። ትሁት በጣም ንቃኛለች። ስለዚህ ከእሷ ጋር እዚህ ቤት ውስጥ መቀጠል አልፈልግም። እንዴ አሁንም ከእሷ ጋር ያለች ችግር አልተፈታም እንዴ ሲላት መቼም አይፈታም። ስለዚህ ስለናቀችኝ ከእሷ ጋር ደግሞ እዚህ ቤት ውስጥ መቀጠል አልችልም አለችው። እሱን እንግዲህ ስመጣ ሁሉንም ነገር አስተካክለዋለሁ። አንቺ አትጨነቂ፣ አባዬን ብቻ ተንከባከቢልኝ። በጣም እንከባከባለሁ እንጂ እንከባከበዋለሁ አለችው። ከዛ በኋላ ካሌብ ሄደ። ግን ስልኩን ረስቶ እንግዲህ ወደ ቤት ሲመለስ ከዳኒ ጋራ ሊሳሳሙ ጠጋ ጠጋ ሲሉ ደረሰባቸው። ጉድ እኮ ነው። አቤት አቤት! አሁን ነው ጉድ የፈላው። እህትና ወንድም ነን ብለው እስቲ እንግዲህ ተጋለጡ ማለት ነው። ከዛ በኋላ እንግዲህ አባዬ እች ልጅ ንቃኛለች፣ ትሁትን አባርልኝ፣ ከትሁት ጋር እዚህ ቤት ውስጥ መቀጠል አልፈልግም እኔ አለች። እንዴ ትሁት ምን አደረገችሽ? ትሁት እኮ ጥሩ ልጅ ናት። ስለዚህ ትሁትንማ አላባራትም። ትሁት ልጄ ናት። እንዴ አባዬ እኔስ ልጅህ አይደለሁም እንዴ? ቆይ እንዴት ነው? እሷ እኮ በጣም ንቃኛለች፣ እየታዘዘችልኝ አይደለም። አይ የኔ ልጅ ተስማምታችሁ ኑሮ ማባረር እንኳ አልችልም። ምክንያቱም ትሁት ለእኔ በጣም ከልጄም በላይ ናት። ባለውለታዬ ስለሆነች ማባረር አልፈልግም። እኔ ደግሞ ከሷ ጋር መቀጠል አልችልም ስትል ከዚህ በኋላ እንደውም አቅርበሽ ነው የምትበያት። ለአንቺ ጎንበስ ቀና ስልም ስራ አላጣውም አለቻት ትሁት። አየሃት አባዬ እንዴት እንደምትንቀኝ። ናቀችኝ እኮ በጣም ጠገበች። ስለዚህ ከሷ ጋር ካሁን በኋላ እዚህ ቤት ውስጥ አብሬ መቆየት አልፈልግም። ብትስማሙ ነው የሚቀላችሁ የኔ ልጅ፣ እባክሽን ተስማሙ። ስትስማሙ እኔም ደስ ይለኛል አባዬ። ከዛ በኋላ እንግዲህ ከዳኒ ጋራ ሲዶልቱ ደረሰባቸው። አባባ ሁሉንም ነገር ሰሙ። አባባ አያስታውሱም። ስለዚህ ግዴታ አባባን እንግዲህ ሊያስፈርሟቸው ማለት ነው። አባባ ስለማያስታውስ ንብረቱን በሙሉ አስፈርማ እንግዲህ ከዛ ቤት ልታስወጣቸው እየዶለተች ነበረ። አባባ ሁሉንም ነገር ሰሙ ማለት ነው።